የአሜሪካው CIA እና የእንግሊዙ MI6 አንገት ለአንገት ተናንቀዋል። የኤፍቢአይ የሚይዝ የሚጨብጠውን አጥቷል። የሩሲያው KGBም መረጃዎችን ለመደበቅ የገዛ ሰላዩን በመርዝ ገሏል። የሁሉ ጉድ የተከሰተው የዓለማችን ጂኒየስ የተባለው የዘመናችን የእንግሊዝ ሰላይ ሞቶ መገኘቱን ተከትሎ ነው። በተለይ ደግሞ አስክሬኑ በመኖሪያ ቤቱ ባኞ ቤት በትንሽዬ ቀይ ሻንጣ ውስጥ ተጣጥፎ መገኘቱ በእንግሊዝ ሕዝብ ዘንድ ከባድ ቁጣን ቀስቅሷል። አሟሟቱ ለቤተሰቦቹ የእግር ውስጥ እሳት ሆኗል። በተለይ የሜትሮፖሊታን ፖሊስ በዓለም ስመጥር የሆኑ የመተጣጠፍ ችሎታ ያላቸውን ሰዎች አምጥቶ ልክ እንደሟቹ በሻንጣዋ ውስጥ ገብተው ተጣጥፎ እንዲቀመጡ አድርጎ ነበር። ግና እነዚህ ሰዎች 400 ጊዜ ሞክረው በአንዱም አልተሳካላቸውም። የወንጀሉ ከባድነት ከማነጋገሩም በላይ የእንግሊዝ ፖሊስ የተምታቱ መረጃዎችን ይፋ ማድረጉና ነገሩን ለማድበስበስ መሞከሩ ዛሬም ድረስ የትችት ናዳ እንዲደርስበት አድርጓል። MI6 agent Gareth Williams was found dead inside the bathtub of his flat in London. He was padlocked inside a red duffel bag. The MI6 codebreaker Gareth Williams, the coroner concluded he was probably killed unlawfully with poisoning and asphyxiation, the foremost contenders. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን የዓለማችን ታላላቅ የስለላ ተቋማትን ጥርስ ያናከሰውንና አሟሟቱ አነጋጋሪ ስለነበረው የመጠቃ አእምሮ ስለነበረው ሰላይ እናወጋችኋለን። ጋሬዝ ዊን ዊሊያምስ በመስከረም 26 ቀን 1978 ሲወለድ እንደ ማንኛውም እንግሊዛዊ ዜጋ በድሎት ኖሮ አግብቶና ወልዶ ለሀገሩ አንዳች በጎ አስተዋጽኦ አበርክቶ ጡረታ ከወጣ በኋላ በዕድሜው አመሻሽ ማለትም 70ና 80 ዓመት ሲሆነው የችም ምድር በተፈጥሮ ሞት ይሰናበታል ተብሎ ተጠብቆ ነበር። ገና የማናችን ዕጣ ፈንታ እንዴት እንደሚዘልቅ የሚያውቀው አንድዬ ብቻ ነበርና በነሐሴ 23 ቀን 2010 ገና በለጋነቱ በ32 ዓመት ዕድሜው በለንደን በሚገኘው የመኖሪያ ቤቱ ሞቶ ተገኝቷል። የዊሊያምስ ሞት ብዙዎችን አስደንግጧል። በግራ አጋቢ መላምቶች በርካቶችን አወዛግቧል። የእንግሊዙ MI6 እና የአሜሪካው FBI እንዲሻኮቱ አድርጓል። ያም ቢሆን ግን እውነታው ያልተከፈተ የሚስጥር ዋሻ ሆኖ ቀጥሏል። አንድ ጊዜ በእንግሊዙ የስለላ ተቋም፣ ሌላ ጊዜ ደግሞ በሩሲያው KGB ላይ ጣቶች ተጠቁመዋል። ራሱን አጥፍቶ ነው ተብሎ ይወራና አይ ወንጀለኞች ገለውታል በሚል ግምት ይተካል። በካርቦን ዳይኦክሳይድ ተመርዞ ነው ከተባለ ከሳምንታት በኋላ ደግሞ መረን በወጣ የወሲብ ቅሌት ተሳትፎ ነው የተገደለው በሚል አዲስ መረጃ ይከተላል። እንዲህ የተባለ 15 ዓመታት አልፈዋል። ወጣቱ የብሩህ አእምሮ ባለቤት ስለመሆኑ ከሚመሰክሩ ክስተቶች መሃል በወጣትነት ዕድሜው ላይ የሂሳብ ሊቅ ተብሎ ዕውቅና ማግኘቱ አንዱ ሲሆን፣ ሌላው ደግሞ በእንግሊዝ ኮሚኒኬሽን ዋና መስሪያ ቤት ጁኒየር የመረጃ ተንታኝ ሆኖ የድብቅ መረጃ አገልግሎት ቢሮ በሆነው በMI6 ውስጥ ተቀጥሮ መስራት መቻሉ ነው። በለንደን መኖሪያ ቤት ውስጥ ነሐሴ 23 ቀን 2010 ሞቶ ሲገኝም በአገልግሎት ላይ እንደነበርና ግራ በሚያጋባና ጥራጣሪ በሆነ ሁኔታ ሞቶ መገኘቱን ፖሊስ አስታውቋል። ፖሊስ በምርመራው የወጣቱ ሰላይ ሞት ከተፈጥሯዊ ውጪ የሆነና በወንጀል ድርጊት የተፈጸመ ሊሆን እንደሚችል አረጋግጧል ተብሎ በጊዜው ተዘግቧል። ከሕልፈተ ሕይወቱ ጋር በተያያዘ ሁለት የዊሊያምስ ምስጢራዊ ሥራዎች ሩሲያን የተመለከቱ እንደነበር የሀገሪቷ ፖሊስ ተናግሯል። ከነዚህ ምስጢራዊ ተልእኮዎች ውስጥ አንደኛው የአሜሪካ ብሔራዊ ደህንነት ኤጀንሲ ሞስኮ የሚገኘው የማፊያ ህዋሶችን ጨምሮ የተደራጁ የወንጀል ቡድኖች የሚጠቀሙባቸውን ዓለም አቀፍ የገንዘብ ማጭበርበር መንገዶችን ሲሰልል እንደነበር የሚያረጋግጡ ሞቱን ተከትለው የወጡ ሪፖርቶች ጠቁመዋል ተብሎ ተዘግቧል።
የዌልስ ሸለቋማ ከተማ በሆነችው ኤንጀልሴስ የተወለደው ጋሬዝ ዌልሽ በተባለው የዌልሶች ቋንቋ አፉን የፈታ ሲሆን ገና የሁለተኛ ደረጃ ትምህርቱን እየተከታተለ ሳለ ነበር በባንጎር ዩኒቨርሲቲ በትርፍ ሰዓቱ ሂሳብ መማር የጀመረው። እናም በ17 ዓመቱ የመጀመሪያ ዲግሪውን በሂሳብ ትምህርት አግኝቷል። በመቀጠልም በማንቸስተር ዩኒቨርሲቲ የዶክትሬት ዲግሪውን ካገኘ በኋላ በሌሎች ዩኒቨርሲቲዎች የተሰጠውን ተጨማሪ የትምህርት ዕድል አቋርጦ በ2009 በቼልተናም በሚገኘው የመንግስት ኮሚኒኬሽን ዋና ቢሮ ተቀጠረ። ግና ከዓመታት በኋላ ግላዊ ሕይወቱን የሚጠብቀውና ጥሩ የብስክሌት ተወዳዳሪ እንደሆነ የሚነገርለት ዊሊያምስ የዓመት ፈቃድ መሙላቱን ተከትሎ በለንደን ለ1 ዓመት ለማሳለፍ ወጥኖ ወደ መደበኛ የሥራ ቦታው ቼልተንሃም በመስከረም 3 2010 ይመለሳል ተብሎ ሲጠበቅ አንዳች ነገር ገጠመውና ከሞተ ከ7 ቀን በኋላ ፖሊስ የሥራ ባልደረቦቹን ሲያናግር ለብዙ ቀናት አግኝተውት እንዳልነበር ከሰማ በኋላ የዊሊያምስን ቤት በኩለ ቀን ላይ ፈተሸ። በዋናው መኝታ ቤት ገላ መታጠቢያ ክፍል ውስጥ ከላይ የተቆለፈበት ቀይ የስፖርት ሻንጣ በማግኘት ከፍተው ሲመለከቱት የተቆራረጠ አስክሬኑንና የሻንጣውን ቁልፎች አግኝተዋል። የአካባቢው ፖሊስ ተጨማሪ ምርመራ ለማድረግ ግቢውን በሙሉ አጥሮታል። ምርመራውን በቅርበት የሚከታተሉ የሰላዩ ቤተሰቦችም ለምርመራው አካሄድ ወሳኝ የሆነ የሌላ ሰው ዲኤንኤ ሆን ተብሎ እንደገባና በቦታው የነበሩትን የጣት አሻራዎችን መሸሸጋቸውን በተመለከተ አቤቱታ አቅርበዋል። ፖሊስ ደግሞ የዊሊያምስ አስክሬን የተቀመጠበት ቀይ ሻንጣ ላይ ቢያንስ ከ2 ግለሰቦች የተወጣጡ ግን ደግሞ ያልተሟሉ የዲኤንኤ ውጤቶችን አግኝቻለሁ ብሏል። በተጨማሪም ፖሊስ በሰላዩ ዊሊያምስ አፓርታማ ላይ ባደረገው የፎሬንሲክ ምርመራ ኃይል በመጠቀም ሰብሮ የመግባት ሙከራ እንዳልተደረገና ምንም አይነት የዲኤንኤ ምልክት እንዳልነበረው ተረጋግጧል በማለት አክሎ ገልጿል። የዊሊያምስ ሞትን ከራስ ማጥፋት ጋር የተገናኘ እንደሆነ በማለት የስኮትላንድ ያርድ ፖሊስ ካነሳቸው ጥያቄዎች አንዱን ለመመርመር ሲባልም ሟች ራሱን ከማጥፋቱ በፊት በሕይወት የነበረ አካሉን በቦርሳ ውስጥ ከቷል የሚለውን ጥርጣሬ ባከሸፈ መልኩ የዊሊያምስ የጣት አሻራዎች በቦርሳው መቆለፊያ ወይም በአቅራቢያው ባለ መታጠቢያው ጠርዝ ላይ ምንም አይነት ማስረጃ አለማግኘቱን አረጋግጧል። የዊሊያምስ በድን ላይ የተደረገው ምርመራ ተጠናቆ ስላለቀ በመስከረም 26 2010 የንስዌን የመቃብር ስፍራ ቤተሰቦቹ፣ ጓደኞቹና የቀድሞ የስለላ አገልግሎት ባልደረቦቹ እንዲሁም የኤምአይ6 ኃላፊ ሰር ጆን ሳውረስ በተገኙበት ቀብሩ ተፈጽሟል። ከዛ በኋላ ምርመራው ጭራ ባይገኝለትም ተስፋ ያልቆረጡት የሚስጥራዊ ስለላ ድርጅቱና የሜትሮፖሊታን ፖሊስ ኃላፊዎች የዊሊያምስ የሥራ ባህሪ ሚስጥራዊ ከመሆኑ ባሻገር ፖሊስ ምርመራውን እንዴት እንደሚያካሂደውና ምርመራውን ማን እንደሚመራው በጥልቀት ተወያይተዋል። እንደተገኘው መረጃ ከሆነ ዊሊያምስ እስከ ቅርብ ጊዜ ድረስ በአይምሮም ሆነ በአካል ሥራውን በብቃት ለመስራት ብቁ እንደነበርና ከአሜሪካ ብሔራዊ ደህንነት ኤጀንሲና ከኤፍቢአይ ወኪሎች ጋርም መደበኛ ሥራውን መስራቱ ተረጋግጧል። የአሜሪካ የውጭ ጉዳይ መስሪያ ቤት በምርመራው ላይ የዊሊያምስን ምስጢራዊ ሥራን በተመለከተ ምንም ዝርዝር መረጃ እንዳይወጣ ጠይቋል። ይህን ተከትሎም የውጭ ጉዳይ ሚኒስቴሩ ዊሊያም ሴግ የዊሊያምስንና የአሜሪካ የጋራ ሥራዎችን ዝርዝር ጥያቄ የከለከሉ የደህንነት ባለሥልጣናት ይህን ስለማድረጋቸው የሚፈቅደውንና በዚህም የተነሳ ያለመከሰስ መብት እንዳላቸው በምስክር ወረቀት ፈርመዋል ተብሏል። ምርመራው ከቀጠለ በኋላም የምርመራ ኃላፊው ክሮነር ፊዮና ዊልኮክስ በሟቹ ሰውነት ላይ ምንም አይነት ጉዳት እንዳልደረሰና ራሱን ለማዳን በጣረ ሞት ትግል ውስጥ መሳተፉን የሚያሳዩ ምንም ምልክቶች እንደሌሉ ተናግረዋል። አክለውም ሰውነቱም ከአልኮልና ከተለመዱ እጾችና ከአነቃቂ መድኃኒቶች
የጸዳ እንደነበርም መረጋገጡን ተናግረዋል። ስለዚህም የሜትሮፖሊታን ፖሊስ ሞቱን በእጅጉ አጠራጣሪና ምክንያቱ ያልታወቀ አድርጎ ቆጥሮታል። የኤፍቢአይ ሰዎችም በጉዳዩ ላይ የራሳቸውን ምርመራ ካደረጉ በኋላ ተመሳሳይ ድምዳሜ ላይ መድረሳቸው ታውቋል። ምርመራው ቀጥሎ በወርሃ ታኅሳስ 2010 ፖሊስ ተጨማሪ ዝርዝሮችን ይፋ ያወጣ ሲሆን ሟቹ ዊሊያምስ ወጣ ባሉ የወሲብ ባህሪያት የሚመሰጡ ሰዎች በሚያያቸው ድረገጾች ላይ አልፎ አልፎ ከ30 ደቂቃ እስከ 1 ሰዓት እንደሚያሳልፍ፣ ነገር ግን ከዚህ ወሲባዊ ባህሪ ጋር የሚመሳሰል ድርጊት ውስጥ ስለመሳተፉ ምንም አይነት መረጃ አለማግኘታቸውን ገልጸዋል። የቢሆንም ግን በላጤ ዊሊያምስ ቁም ሳጥን ውስጥ በጠቅላላ ዋጋቸው 25000 ፓውንድ የሚገመቱ የሴት ቀሚሶች ተደርድረው ተቀምጠው መገኘታቸው ግራ አጋብቷል። ከዚህ በላይ ደግሞ በቼልተናም ያለውን መኖሪያ አፓርታማ ለ10 ዓመታት ያከራዩት ሴትዮና ባለቤታቸው ዊሊያምስ ከመሞቱ ከ3 ዓመታት በፊት እርዳታ ለማግኘት እየጮኸ ሳለ ክፍሉ ሲደርሱ እጆቹ ከአልጋው እግር ጋር ታስረው እንደነበር ገልጸዋል። የታሰረበትን ካቴናዎች እየሰበሩለት ማን እንዲህ እንዳደረገው ሲጠይቁትም ራሱን በራሱ እንዳሰረና ለመፍታትም እየተለማመደ እንደነበር ቢገልጽላቸውም እውነቱን እንዳልነበረ ማወቃቸውን ግን ተናግረዋል። የሰላዩን ሞት የሚመረምረው ፖሊስ አስክሬኑ የተገኘበትን ቦርሳ ተመስርቶ እዚህ ውስጥ እንዴት ሊገባ ቻለ የሚለውን ጥያቄ የሚመልስ አንድ ባለሙያ አምጥቶ የነበረ ሲሆን ዊሊያምስ በራሱ ላይ ሻንጣውን መቆለፍ አይችልም የሚል ድምዳሜ ላይም ተደርሷል። ስለ ውጤቱ በተመለከተ ብዙዎችን ግር ያሰኘው የፖሊስ ቃል አቀባይ የሰጡት መደምደሚያ እንደሚለው ከሆነ በሕይወት ሳለ በገዛ ፈቃዱ ገብቷል ወይም ፈቃደኛ ካልሆነ ደግሞ በገዳዮቹ ራሱን እንዲስት ተደርጎ በቦርሳ ውስጥ እንዲገባ ተደርጓል ብለዋል። ከዚህ ጋር በተገናኘም ሁለት የመተጣጠፍ ችሎታ ያላቸው ሰዎች የዊሊያምስ አስክሬን በተገኘበት ሻንጣ ላይ በተመሳሳይ መልኩ ለመግባትና እንደ ሟች ተኮራምቶ ለመተኛት ለ400 ጊዜ እንዲሞክሩ ተደርጎ በፍጹም እንዳልተሳካላቸው ተገልጿል። ይበልጥ ግራ በሚያጋባ ሁኔታ ደግሞ ሟቹ ከሞተ በኋላ አስክሬኑ በተገኘበት አቀማመጥ ለማድረግ ፈጽሞ የማይቻል መሆኑን መረጋገጡ ግርምትን አጭሯል። ስለዚህም በሕይወት እያለም ሆነ ከሞተ በኋላ እንዴት በዚህ ሻንጣ ውስጥ እሱ ሊገኝ ቻለ የሚለው ዛሬም ድረስ ያልተፈታ ምስጢር እንደሆነ ቀጥሏል። ጉድ ነው ያስባለው የምርመራ ውጤት ሲቀጥል የተሰማው አስገራሚ መረጃ ደግሞ በዊሊያምስ መኖሪያ ቤት ውስጥ ያለው የማሞቂያ ማሽን እንደበራ መገኘቱ ነው። በዚህ የተነሳም በአፓርተማ ውስጥ ያለው የሙቀት መጠን መጨመርን ተከትሎ ሆን ተብሎ በታሰበበት ዕቅድ የዊሊያምስን በድን መበስበስ ያፋጥናል ተብሎ ስለተገመተ ይህ ነገር እንደተደረገ ተገልጿል። ፖሊስ በ2010 በሰኔና በሐምሌ ወር ውስጥ በመኖሪያ ቤቱ የጋራ መግቢያ በር አልፈው ሲገቡ የታዩ ናቸው ያላቸውን ሁለት ተጠርጣሪዎችን ከዓይን እማኞች በተገኘ መረጃ ላይ ተመስርቶ በኮምፒውተር የተሳለ ኢፊት ፎቶዎችን ለሕዝብ አሳውቆ ነበር። ከዛም ሁለት የሜዲትራሊያን ጥንዶችን ፖሊስ በተጠርጣሪነት ፈርጆ ሲፈልጋቸው ቆይቷል። ይህን ተከትሎም የቤተሰቡ ጠበቃ አንቶኒ ኦቶሌ ለምርመራው ኃላፊ ዊሊያምስ ሲሞት ሁለተኛ ሰው እንደተገኘና አንድ ሰው በኋላ መግቢያ በር በኩል ሰብሮ በመግባት ዕቃዎችን ሰርቋል በማለት ተጨማሪ መረጃ ስለመገኘቱ አሳውቆታል። ለዚህ ምላሽ ነው በማለት ፖሊስ ይህንን የሚደግፍ ምንም አይነት የፎሬንሲክ ማስረጃ አልነበረም ብሎ አደባብሶ ቢገልጽም ለምን መደበቅ እንዳስፈለገው ግልጽ ባልሆነ መልኩ የፖሊስ ባለሙያዎች በወቅቱ ወደ ቦታው በገቡበት ጊዜም ቢሆን የሟች ቤት የበር ቁልፉ ተወግዶ እንደነበር ሊታወቅ ችሏል። መረጃዎቹን በድጋሚ ሲከልስ የቆየው ፖሊስ ዘግይቶ ደግሞ በዊሊያምስ እጅ ላይ የተገኘው ዲኤንኤ የተጠርጣሪው ሳይሆን ከፎሬንሲክ ሳይንቲስቶች ያንዱ ሆኖ መገኘቱን አሳውቋል።
ከዚህም በላይ ፖሊሶች ሲፈልጓቸው የነበሩት እነዛ ሁለቱ የሜዲትራሊያን ጥንዶች ከወንጀሉ ጋር ምንም አይነት ግንኙነት እንደሌላቸው አረጋግጫለሁ ብሏል። ይህ በመሆኑም ከዚህ ስህተት ጋር ስሙ የተነሳው ኤልጂሲ የተባለው የፎሬንሲክ ኩባንያ ስህተቱ በቤተሰቡ ላይ እንደዚህ ያለ ጉዳት ስላስከተለ ይቅርታን ጠይቋል። ሌላ የፓቶሎጂ ባለሙያ ደግሞ ዊሊያምስ በሻንጣ ውስጥ ከ2 እስከ 3 ደቂቃዎች ከቆየ በኋላ በሃይካፒኒያ ማለትም ከፍተኛ የካርቦን ዳይኦክሳይድ መጠን በሻንጣ ውስጥ አጋጥሞት ሊሆን እንደሚችል ተናግሯል። የሰላዩ ቤተሰቦች ግን ዘውትር በግድያው ላይ ምስጢራዊ ሰላዮች እጃቸው እንዳለበት ከመግለጽ ተቆጥበው አያውቁም። ጋዜጠኛ ዳንካን ካምቤል እንደዘገበው ከሆነ ደግሞ የምርመራው መረጃ የሚያመለክተው ዊሊያምስ በአሜሪካና በእንግሊዝ የኮምፒውተር መረጃ ጠለፋ መረቦች ውስጥ ለመስራት ከተመደቡት የስለላ መኮንኖች አንዱ እንደነበር የሚያረጋግጥ ነው። ዊሊያምስ በ2010 ከአሜሪካ፣ አውሮፓና እስያ ባለሙያዎች የተውጣጡ ዓለም አቀፍ የሳይበር ቴክኖሎጂ ጠቢቦች ባደረጉት ብላክ ሃት ብሪፊንግ መድረክ ላይ እንዲሁም የዴፍኮን ኮንፈረንስ ላይ ተሳትፏል። ጋሬዝ ዊሊያምስ በ2009 በMI6 ውስጥ ሥራ የጀመረ ሲሆን በርካታ የሥልጠና ኮርሶችን ከወሰደ በኋላ በሥራ ላይ ባሉ ተልእኮዎች መደበኛ ሥራውን ቀጥሏል። ከመሞቱ ከጥቂት ወራት ቀደም ብሎ ግን በስለላ አገልግሎት ውስጥ የሚካሄደውን የአይጥና የድመት የመሰለል ሩጫና ከሥራ ሰዓት በኋላ የመጠጣት ባህልን ስላልወደደው ወደ ገጠር ተመልሶ በብስክሌተኛነት ለመኖር ከፍተኛ ፍላጎት እንዳለው ጠቅሶ ወደ ቀድሞው የመንግሥት ኮሚኒኬሽን ዋና መስሪያ ቤት ሥራው ለመመለስ ጠይቆ ተቀባይነት በማግኘቱ በወርሃ መስከረም ሊመለስ ቢያቅድም ሞት እንደቀደመው ታውቋል። ፖሊስ እነዚህን ሁሉ ነጥቦች ገጣጥሞ በእርግጠኝነት መናገር ሲያቅተው ማየት ቢገርምም ዋና መርማሪው አቦ ሰጥ በሆነ ትንተና ላይ ተመስርቶ የዊሊያምስ ሞት ተፈጥሯዊ ያልሆነና ምናልባት በወንጀል ድርጊት የተፈጠረ ሊሆን ይችላል ብሎ መደምደሙ በበርካቶች ዘንድ ተቃውሞ እንዲሰነዘርበት አድርጓል። ይህ ድምዳሜ በማንኛውም ተራ ሰው የሚታወቅ እንጂ ከወንጀል ምርመራ ባለሙያ የሚጠበቅ ባለመሆኑም በብዙዎች አስተችቶታል። የሜትሮፖሊታን ፖሊስ ምክትል ረዳት ኮሚሽነር ማርቲን ሄዌት ምንም እንኳን 2 ማስረጃዎች እንደገና ቢመረመሩምና የአዳዲስ አመራሮች ምርመራ ቢደረግም ለዊሊያምስ ሞት መንስኤ ምንም አይነት ትክክለኛ መልስ አለመገኘቱንና በማዕከላዊ ለንደን በፒምሊኮ በሚገኘው አፓርታማ ውስጥ ብቻውን መሞቱን አስታውቀዋል። ያም ሆነ ይህ አሁንም ድረስ ሚስጥሩ ያልተፈታው ወይም ሊፈታ ያልተፈለገው የዊሊያምስ ሞት እንግሊዛውያኑን እያነጋገረ ቀጥሏል። በመስከረምና በጥቅምት 2015 ከሩሲያ የከዳውና አሁን በብሪታንያ የሚኖረው የቀድሞው የኬጂቢ ወኪል ቦሪስ ካርፒኮቭ በአንድ ወቅት በጉዳዩ ላይ ቃለ ምልልስ ያደረገ ሲሆን በወቅቱ በሩሲያ ውስጥ ያሉ ምንጮች ለዊሊያምስ ግድያ ተጠያቂ የሆነው የሩሲያ የውጭ መረጃ አገልግሎት ኤስቪአር እንደሆነ ተናግረዋል። እንደ ካርፒችኮቭ ገለጻ ኤስቪአር ዊሊያምስን ደብል ኤጀንት እንዲሆን ለማድረግ በሌላ ለሩሲያ በሚሰራ የእንግሊዝ ሰላይ በኩል ሞክሮ ስላልተሳካለት የቅጥረኛውን ማንነት ለመደበቅ ሲል በጆሮ ውስጥ በሚለቀቅ መርዝ ግድያውን ፈጽመውታል በማለት የራሱን መላመት አስቀምጧል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።